بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري عربينا كفل العصر عندنا لن قديس كزاري يناتشون ديو لما كل سهل لسوست عربينا في عربينا قالاتشو لسوست كفلناتشو سم فعلنا حرف بلن سم لاينين اسكاون كسم دمو عرات بهارياتو جنايت النبو إعراب مالت ሁኔታው እንደ ረፍ ሲሆን ነስብ ሲሆን ጀር ሲሆን ስም ምን ይሆናል የሚለውን አይተናል። በመቀጠል አደድ ደግሞ ቁጥር አይተናል። እንደ ጂንስ ጾታ አይተናል። እንዲሁም ደግሞ ቀሰም ወይም ማዕሪፋ ነው ነኪራ ነው የሚሆን አየን። ከዛ በኋላ ከስም ወደ ሀረግ ሄድን። ከስም አንድ ቃል ነው። ከአንድ ቃል ወደ ሀረግ ደግሞ ሁለትና ከሁለት በላይ ቃላቶችን የያዘ ነው። በመጀመሪያው የሀረግ ክፍላችን ደግሞ ሙዳፍ እና ሙዳፍ ኢለይህ የሚል አይተናል። በእንግሊዝኛ ኦልሞስት ኮምፓውንድ ወርድ እንደምንለው አይነት ነገር ነው። በአማርኛም ሁለት የተያያዙ ቃላቶችን እንደዛ አይነቶች ናቸው። እነዚህ ግን ሁለት ብቻ ሳይሆን ሁለትና ከሁለት በላይም ሊሆኑ ይችላሉ። ሙሉ አረፍተ ነገር ግን አይደሉም። ነገር ግን ምንድነው ሀረግ ናቸው። ሁለትና ከሁለት በላይ ቃላቶች። እዚህ ከአንድ ቃል ወደ ሁለትና ከሁለት በላይ ወደ ሀረግ አደግን። ከዛ ወደ አረፍተ ነገር እንድናድግ ነው። ዛሬ በሁለተኛ ክፍል ደግሞ የምናየው ከሙዳፍ እና ሙዳፍ ኢለይህ ቀጥሎ መውሱፍ ሲፋ እንለዋለን፣ ወይም ገላጭና ስሙን የሚገልጸው ነገር አድጀክቲቭ የምንለው በእንግሊዝኛ ማለት የስም ገላጭ የምንለው እና ስሙን የሚገልጸው ነገር እና መውሱፍና ሲፋ እንለዋለን። በአረብኛ መውሱፍ ስም የምንለው ነው። ሲፋ ደግሞ ገላጩ ነው። መውሱፍ የተገለጠው ነገር ነው። ስለዚህ እሱ ስሙ ማለት ነው። መውሱፍ ስም ነው አለን። እሱ በአረብኛ ላይ አቀማመጡ ከአማርኛም ሆነ ከእንግሊዝኛ የሚለየው ስም የሚመጣው መጀመሪያ ነው። መውሱፉ የሚገለጠው ነገር መጀመሪያ ነው የሚመጣው። ገላጩ ተከትሎ ነው የሚመጣው። አማርኛ ላይ ግን ገላጩ ቀድሞ ይመጣል። እንግሊዝኛም ላይ ገላጩ ነው ቀድሞ የሚመጣው፣ ወይም አድጀክቲቭ ቀድሞ ይመጣል። አረብኛ ስሙ ነው ቀድሞ የሚመጣው። ስሙን የሚገልጸው ነገር ሁለተኛ ላይ ስሙን ተከትሎ ኤግዛክትሊ ወዳውም ላይሆን ይችላል። በመሃላቸው ቃላቶችም ገብተው ሊሆን ይችላል። ግን በኋላ እንዴት ነው ገላጭ መሆኑን የምንለየው የሚለውን ስለምናየው ዋናው ነገር ከኋላ መምጣቱን ብቻ ያዙት። ሲፋ ደግሞ ገላጭ ነው። አሁን አንድ ሲፋ ወይም ገላጩ ለመውሱፉ ገላጭ መሆኑን የምናረጋግጠው ባለፈው የተማርናቸው አራት የስም ባህሪያቶች መመሳሰል ሲገኝ ነው። ስሙ ያሉት አራቱን ባህሪያቶች ሲፋው ላይ ሲኖር፣ ወይም መውሱፉ ያሉት አራቱን ባህሪያቶች ሲፋው ላይ ሲኖር ገላጭና ስም ይሆናሉ ማለት ነው። ወይም መውሱፍና ሲፋ ይሆናሉ። አራቱ ያልናቸው ምንድን ናቸው? ሁኔታው፣ ለምሳሌ ረፍዕ ከሆነ ስሙ ሲፋውም ረፍዕ መሆን አለበት። ነስብ ከሆነ ስሙ ሲፋውም ነስብ መሆን አለበት። ጀር ከሆነ ሲፋውም ጀር መሆን አለበት። ሌሎቹ ደግሞ አደድ ማለት ቁጥሩ ነጠላ ከሆነ የኛው ነጠላ መሆን አለበት። ሁለት ከሆነ ሁለት መሆን አለበት። ጀምዕ ከሆነ ጀምዕ መሆን አለበት። ጂንሱ ደግሞ ጾታው አንስታይ ከሆነ አንስታይ፣ ተባዕታይ ከሆነ ተባዕታይ። እንደገና ደግሞ ሁኔታ ወይም ቅስሙ ማዕሪፋ ከሆነ ማዕሪፋ፣ ነኪራ ከሆነ ነኪራ መሆን አለበት። እነዚህ አራቱ ከተመሳሰሉ መውሱፍ ሲፋ ይሆናሉ ማለት ነው። ይህን አረጋግጠን ነው ማለት ነው መውሱፍ ሲፋን እንትን የምንለው። ከሱ ሌላ ከስም በኋላ ነው የሚመጣው። ስሙ ቀድሞ ነው የሚመጣው። ከአንድ በላይ ሊሆን ይችላል። አንድ ስም ሁለትና ከሁለት በላይ ገላጮች ሊኖሩት ይችላሉ። ለምሳሌ በአማርኛም ቢሆን እንደዛ ሊሆን ይችላል። ለምሳሌ ምን ማለት እንችላለን? ቀዩ ረጅሙ ልጅ እንችላለን። ቀዩ ረጅሙ ልጅ ሁለት ገላጭ አለው። ቀይ ያለው ረጅም አለው፣ ገላጭ ናቸው። ልጁን ነው የገለጹት። ስለዚህ ከሁለት በላይ ገላጮች ሊመጡ ይችላሉ ማለት ነው። ሌላኛው የርቀት ዝምድናን ይቀበላል ማለት ያው በመሃላቸው ቃላት ገብቶም ቀጥሎም ሊመጣ ይችላል ማለት ነው። በመሃል ቃል ሌላ ቃል በሁለቱ መሃል የግድ ተከታታይ መሆን የለባቸውም ለማለት ነው። ማለት ሁልጊዜ ተከታታይ ሆኑ ለማለት ነው እንጂ ተከታተለውም ሊመጡ ይችላሉ። በመሃልም ሌላ ቃል ገብቶም ሊመጡ ይችላሉ ማለት ነው ሲይዛል። እሺ እዚህ ጋር አንድ ኖት ነገር ስም ወይም መውሱፍ ተውላጥ ስም አመልካችና አያያዥ ስም መሆን አይችልም። መውሱፉ ስም ወይም መውሱፍ ተውላጠ ስም መውሱፍ መሆን አይችልም።
አመልካች ስምም እንዲሁም አያያዥ ስሞች ምን አይሆኑም፣ እነዚህ መውሱፍ መሆን አይችሉም፣ ስም ሆነው አይመጡም። ተገላጭ ሆነው መምጣት አይችሉም ለማለት ነው። ገላጭ ሊሆኑ ይችላሉ፣ ተገላጭ ግን ሆነው አይመጡም ነው። ምሳሌ ደግሞ እንይ እስቲ። ለምሳሌ ኪታቡን ሰጊሩን፣ ኪታቡን ሰጊሩን ትንሽ መጽሐፍ በአማርኛ የምንተረጉመው አሁን መጽሐፍ ነው ስሙ፣ ትንሽ ገላጭ ነው። አያችሁት? መጽሐፍ ከአረብኛው ላይ ሲሆን ከፊት ነው ይመጣ። ኪታቡን አለና ሰጊሩን በአማርኛው ትንሽ መጽሐፍ ነው ያለው። አሁን ኪታቡንና ሰጊሩን ቅድም ያልናቸውን አራቱን ማመሳከር አለ። መጀመሪያ ሁለቱም ረፍዕ ናቸው። ኪታቡን ሰጊሩን አይደል? ሰጊሩንም ኪታቡንም ረፍዕ ናቸው። እንደገና ምንም የአንስታይ ምልክት ካላየንበት ኪታቡንም ላይ ሰጊሩም ላይ አንስታይ ምልክት አያሳየንም። ወይ ደግሞ በቋንቋቸው በአንስታይ የሚጠቀሙበትም አይደለም። አንዳንዴ በቋንቋም በአንስታይ የሚጠቀሙበት ሁኔታ አለ። ለምሳሌ ፀሐይ፣ በእኛም ሀገር ፀሐይ ወጣች ነው ማለት አንስታይ አድርገን ነው የምንጠቀማት ጾታው ባይኖራትም። ሌሎችም አገር ለምሳሌ ኢትዮጵያ አሸነፈች ብለን ምንለው ያ እንትኑት በሰዋሰው እነዛን በአንስታይ እንጠቀማቸዋለን። እንደዛም ስላልሆነ ሁለቱ አሁን ተባዕታይ ናቸው። ሁለቱም ተባዕታይ ናቸው። ሁለቱም ነጠላ ናቸው። ሁለቱም ደግሞ ነኪራ ናቸው። ስለዚህ አራቱን አሟልተዋል። ይሄ መውሱፍ ሱፋን አሟልቶልናል እንላለን ማለት ነው። ኪታቡን ሰጊሩን የምትለዋ ማለት ነው። ኪታቡን ሰጊሩን የምትለዋ እና አረብኛ ሌላ የሚለየው ነገር ከቅድም መመሳሰል አለበት ስላልን ከሌሎቹ ምንድነው? አሁን እንግሊዘኛ ላይ ቢሆን ይሄ ነገር አይከሰትም ነበር። ኪታባኒ ካልኩኝ ሁለት ከሆኑ ሰጊራኒ አብሮ መከተል አለበት መውሱፍ ሲፋ ለመሆን ማለት ኪታባኒ ሰጊራኒ። አማርኛውም ቢሆን ትንንሽ መጽሐፎች ነው የምንለው። ኩቱቡን ሰጊረቱ ሁለት ትንንሽ መጽሐፎች ማለት ነው። ኩቱቡን ሰጊረቱንም እንደዚሁ መጽሐፎች ብዙ ሲሆኑ ሰጊረቱን እንዲሁም ትንንሽ መጽሐፎች ብለን ያው እንትኑን ይገልጻል። እንግሊዘኛ ላይ ቢሆን ይሄ ነገር አይሆንም። ለምሳሌ ቡክ ወይም ደግሞ ስሞል ቡክ የሚለው ብዙ ቢሆንም ስሞል ቡክስ ነው የምንለው እንጂ አብረን ስሞልንም አንቀይረው በእንግሊዘኛ ላይ። አረብኛ ግን አብሮ ስሙ እና እንትኑ መመሳሰል ስላለበት ይቀየራል ማለት ነው። ሁለት ሲሆን ስሙ ሲፋውም በሁለት ይገለጻል። ብዙ ሲሆንም ስሙ ሲፋውም በብዛት ይገለጻል ማለት ነው። ለዛ ነው ኩቱቡን ሰጊረቱን። ምናልባት ሰጊረቱን የምትለዋ እንዴት ነች የምትል ነገር የምትሉ ከሆነ ባለፈው እንትን ስንማር ምን ብለን ነበር? ለብዜት ብዙ በሆነ ጊዜ ምንድነው የሚጠቀሙ? እኛ ስንተረጉመው ትንንሽ ብለን ነው የምንተረጉመው። ግን ሰጊረቱን በአረብኛ በራሱ ብዛትን አታሳይም። ነገር ግን በህጋቸው ባለፈው የተማርነው ላይ አደድ ስንማር ምን ብለናል? ምንድነው እንትን ያልሆኑ ብዜቶች አሉ አይደለም? ኢመደበኛ ብዜቶች ምን ተስማምተውባቸዋል አረቦች? ኢመደበኛ ብዜቶች በነጠላና የሚታሰቡት በአንስታይ ነው የሚያስቧቸው። ያ ግን ያው የሰዋሰው ህጉ ነው። በሰዋሰው ህጉ እንደዛ ስለሚጠቀሙት ነው። እና ኩቱቡን ሰጊረቱን ብንልም ትንንሽ መጽሐፎች ብለን ወደ አማርኛ ስንመልሰው ግን እነሱ በዚህ ነው የሚግባቡት። ብዙ መሆኑን ያውቃሉ፣ ግን ሰውኛ የሆኑና ሰውኛ ያልሆኑትን ለመለየት በዚህ ነው። ሰው ያልሆኑትን ነገሮች ነጠላና በሲንጉላር አደረጓቸው፣ ነጠላና በአንስታ ያደረጓቸው። ለሰዎች ግን ሁለቱን አማራጭ ስለሚጠቀሙ ማለት ነው። እንደዚሁም አሁን ትልቅ ደግሞ አልሐቂበቱል ከቢረቱ፣ አሁንም ትልቅ ቦርሳ ካልኩኝ ትልቁ ቦርሳ ነው የሚሆነው። እዚህ ጋር ትልቁ ቦርሳ ይሆናል ማለት ነው። ይሄ ለአንድ ነው፣ ለነጠላ ነው። አልሐቂበታኒ ከቢረታኒ፣ ሁለት ትላልቅ ቦርሳዎች ይሆናል። አልሐቃኢቡል ከቢረቱ፣ ትልልቅ ቦርሳዎች ይሆናል ማለት ነው። አሁን ይሄ መውሱፍ ሲፋ የሚለውን ይገልጽልናል ማለት ነው። ገላጭ የተዋጽኦ ስም ተውላጠ ስምና አመልካች መሆን አይችልም ይላል። ገላጭ ራሱ ምን መሆን አይችልም? ተዋጽኦ ስም ፕሮፐር ኔም ማለት ነው። ተውላጠ ስም እና የተዋጽኦ ስም የእንትን ማዕሪፋ ለማለት ነው።
ተውላጠ ስም ተጸውዖ ተውላጠ ስም ፕሮፐር ኔም ማለት ነው። እነዚህን መሆን አይችልም ይላል። ምሳሌ እስቲ አሁን አራቱን የስም ባህሪያት እናመሳክር። እዚህ ጋር ኤግዛምፕል ማለት ነው። ቀውለን ሰቂለን፣ ለምሳሌ ቀውለን ሰቂለን አራቱ ይሟላል አይሟላም? የመጀመሪያው ሁኔታው ነስብ ነው ኢዕራቡ ማለት ነው። ሁለቱም ነስብ ናቸው። ቀውለንም ነስብ ነው፣ ሰቂለንም ነስብ ነው። ምንም የአንስታይ ምልክት ስለማናገኝበት አንስታይ ምልክት ካልተገኘበት ባይ ዲፎልት ተባዕታይ ነው የምንለው። ሁለቱም ነጠላ ናቸው። እንደገና ሁለቱም ነኪራ ናቸው ማለት ነው። ይሄ ያሟላልናል። ቀውለን ሰቂለን። ጧመቱል ኩብራ፣ ጧመቱል ኩብራ ደግሞ ሲሆን አጧማ ረፍዕ ናት። ኩብራ ራሷን ስለማትል ቦታ ማለት የትም ቦታ ብትሆን ኩብራ ናት፣ አትቀይርም። መጨረሻው አሊፍ ስለሆነ ማለት ነው። መጨረሻው አሊፍ ሲሆን ረፍዕ ቦታም ቢሆን ኩብራ ነው፣ ነስብ ቦታም ቢሆን ኩብራ ነው፣ ጀር ቦታም ቢሆን ኩብራ ነው። ስለዚህ ሌሎች ሶስቱ ከተሟሉልን እሱን ያሟላል ብለን ነው የምንወስደው። አንደኛው ረፍዕን ብንቶ አንስታይ ነው። ጧመቶች ታመር ውጣዋ ስላለች አንስታይ ነው። ኩብራም እቺ በያ መቅሱራ በአሊፍ መቅሱራ ሲጻፍ ሴትን ነው የሚገልጸው። አልአክበር ነበር ለወንድ ቢሆን፣ አልአክበር ለወንድ የነበረው ወደ ሴት ኩብራ ነው የምንለው ማለት ነው። ወደፊት ምናልባት እንዴት እንደሚቀየር እናየዋለን። እና ይሄ አንስታይ ናቸው፣ እንዲሁም ደግሞ ነጠላ ናቸው። ሁለቱም ደግሞ ማዕሪፋ ናቸው። ስለዚህ ሶስቱም ስላሟሉልን ቦታውም የረፍዕ ስለሆነ ይሄ በረፍዕ ነው የምንወስደው። ይሄም ያሟላልናል ማለት ነው። ሱሑፈን ሙጠሃረተን፣ ሱሑፈን ሙጠሃረተን። ይሄ ደግሞ ሱሑፍ ማለት ጥቅሎች ማለት ነው። ጥቅሎች ብዜት፣ ያው ይሄ ጀምዓት ተክሲር ወይም ኢ መደበኛ ብዜት ስለሆነ በትርጉሙ ነው የምናውቀው። ትርጉሙ ከጎንም ስለጻፍኩት ትርጉሙ የጠሩ መጽሐፎች ስለሚል ብዛት መሆኑን ይነግረናል። እና ሙጠሃረተን ቅድም እንዳልኳችሁ ሱሑፍ ምንድን ነው? አሁን የሰው ብዜቱ ከሰው ውጪ የሰው ያልሆነ ኢመደበኛ ብዜት ሲሆን ምንድን ነው ብለናል? በአንድና በአንስታይን ነው የምናስበው። እንደ አንድና እንደ አንስታይን ነው። በግራመሩ ስንተረጉሙ አይደለም፣ በግራመሩ እንደዛ ስለሆነ ይሄም ያሟላልናል ማለት ነው። ሌላ በላኡን ሚን ረቢኩም ዐዚም። እዚህ ጋር አሁን በላኡን የሚለው ቀጥሎ ሚን ስለመጣ ሚን ስም አይደለም ሐርፍ ነው። ስለዚህ ከሱ ጋር እናያየውም። ሚን ደግሞ ሲመጣ ረቢኩምን ነው ሚን። እሱ አሁን ቀጥለን የምናየው ሚን ረቢኩም የሚለው ቀጥለን የምናየው ሐረግ ከዚህ አሁን ከመውሱስ በኋላ የምናየው ሐረግ ስለሆነ ሚን ረቢኩምን ተውትና ዐዚሙን የሚለው ነው ለበላኡ። አሁን በላኡን ሚን ረቢኩም ዐዚሙን የሚለው ዐዚሙን አሁን ረፍዕ ነው ከበላኡን ጋር አይደል? እንደገና ተባዕታይ ነው፣ የእንትን ነገር የሚያሳየን ስለሌለ ነጠላ ነው። እንደገና ደግሞ ሁለቱም ነኪራ ናቸው። ስለዚህ እነዚህ ሁለቱም መውሱፍ ሲፋ ናቸው ማለት ነው። ይሄ አሁን ተከታትለው ሳይመጡ ያለውንም ምሳሌ ሆነልን ማለት ነው። እንዲህ ያለን ሌሎችንም እናያለን። ምናልባት በሚቀጥለው ጃር መጅሩር እናያለን። ለዛሬ በዚህ በቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ።